ከዛዝ ውጪ ቪዲዮ ሰራ እኔን ሳያስፈቅድ ቪዲዮ አልሽ እኮ ራስሽ ቪዲዮ ለምን ሰራ? ከአስክሬኗን ሀገር ቤት ሸኙልኝ ብለህ እዚህ ነው የምትቀበረው። ሙስሊም እኮ ሀገር አይገባም ሀቢባ። ሙስሊም በሞተበት ነው ቢቀበረው። ትክክል ነሽ። ግን እሱ ማን ነው? ባል አንቺ አይደለሽ የምታዡ። ስለሚስቱ አገር መቀበር፣ ስለሚስቱ ሳውዲ መቀበር፣ ስለ ልጁ ከፈለገ ሳውዲ ላይ ማሳደግ፣ ከፈለገ ኢትዮጵያ ማሳደግ አንቺ ሳትሆኝ የምታዡ እሱ ባል ነው፣ ወንድ ነው፣ እራሱ ነው የሚወስነው። አንቺ እኮ የሚስት ቤተሰብ ስለሆንሽ ብቻ ልዘዝህ እያልሹ ነው። በኔ ተመራ እያልሹ ነው እኮ። አሁንም ሀቢባ አዳምጠሽ እየተመለሽ ነው። እኔ አሁን ቢሉ አሰራም በደንብ አዳምጬሽ ይኸውልሽ የተረዳሁሽ። እንደዛ ከሆነ ሀቢባ ስለሌለው አንቺ ገንዘብም ከፈለክ እኔ እረዳሃለሁ ብዬዋለሁ። ስለዚህ አንቺ በገንዘብ ስለምትሻል ጥፋቱ ይሄ ነው በይኝ። ቴንኪው። እኔም ልጠይቅሽ የነበረው ጥፋቱ ምንድን ነው? አንተ አጥፍተሃል በይኝ፣ የሆነ ነገር በይኝ። እኔ አሁን እኮ አንተ አጥፍተሃል አላልኩም። ጥፋት የለህም። እኔ አማክሬዋለሁኝ፣ እንረዳሃለን ብዬዋለሁኝ። እኛን ሳማክር ሚዲያ ላይ ወጣሽ። እንረዳሃለን የሚለው ቃል በራሱ የበላይነትን ያሳያል። እኛ ከአንተ የተሻለን ስለሆነ እንረዳሃለን እያልሹ ነው። አንቺ በገንዘብ ስለምትበልጪው ልታዡ አትችይም። እሱ ወንድ ነው፣ አባት ነው። ስለራሱ ይወስናል። ሬሳውን እናስቀብራለን፣ አንተ ልጁን ይዘህ ግባለች። ወላሂ እንደዚህ ነው። እሺ አንድ ጥያቄ ልጠይቅህ። ሬሳውን ለማስቀበር ፕሮሰስ እየወሰድን ያለ ነው እኛ ነን ወይስ አንተ ነህ? እኛ እናንተ እኮ አንድ ነን፣ ግን ደግሞ መተሳሰብ አለብን። ሚዲያ ላይ ወጣ ችግር የለውም። ልጁን ሀቻለ ልጁን እንረዳዋለን። አሁንም ቢሆን ኢጃዛ ቤት ቁጭ ቢልም እናንተ እርዱት። ይዞ ቢሄድ ሀገሩ ለእናቱ ሀሰጠ እናት የለውም እናውቃለን። እንረዳዋለን። አታስፈራሪንም። እኛ እጃችንን እናንሳለን እያልሽ ከሆነ እኛ እንረዳዋለን። እናንተ እርዱት ላልሽው እንረዳዋለን። እሺ በቃ እንደዛ ከሆነ ችግር የለውም። ግን ጀነት ይፈላሲ በቃሻን ጀነት ያቆም ያን ገበያ ልጁን ማያስ ካልፈለጋችሁ እናሰዋለን፣ እንረከብለታለን። ልጁን ቴክ ኬር እናደርግለታለን። እሱ አገር ቤት እንዲገባ እናደርገዋለን። አገር ቤት ገብቶ ደግሞ ሀዘኑን ካገገመ በኋላ ደግሞ ዱባይ እንዲሄድ እናደርገዋለን። እንረዳዋለን። እያስፈራራሽ ነው። ሀቡ ሞዛዛ የሚለው አካውንት ያ ወንድየው ባልየው ውስጥ ያወራ ፈልጓል መሰለኝ። እስቲ መርሃባ ወንድማችን ትንሽ ግልጽ ያልሆነ ነገር ለእኛም እናንተም የምታወሩት እስቲ እንትን ለማድረግ ሀቢባ ይኸውልሽ ልጅቲቶቹ ጀነት ያድ የምታያት እኔ ጋር ነው እና ህፃኑ ልጅም እኔ ጋር ነው። ኦኬ እሷ ለማናገር ትንሽ ፈራ ስላደረገኝ ነው። እሺ እና ጀነት የምትለው እሷ የኢማን ሸጋናት የምትለውን ተዋትና እሷን ያለፈው አልፏን ለእንግዲሁ በሚያስከደው መንገድ ቢሻው ዱባይ ሄደ፣ ቢሻው ልጁ ተላከ፣ ቢሻው አይሼ በሚያዋጣው በገንዘብ የሚሆን በማንኛውም ነገር መረዳት ካለበት መረዳት ነው። እንርዳው ሁላችንም። ኦኬ ያለፈውን እንዲህ ብየቆ ምንም ለማንም አይጠቅምም። የሚጠቅመው ልጁየውን አሳዩና አላችሁ በቪዲዮ እናሳያለን። እኛው ጋር ነው ልጁ አልহামዱሊላህ ሸጋ በተሰብሰቶታ ምንም የሆነው ነገር የለም። አሁን ማሳየት ተፈለገ እናሳያችኋለን በቪዲዮ። ልጅቱ ትንሽ ስለፈራኝ ነው። እሷን የማንሸጋና ተዋት። እሱና እሱ የተነጋገሩትን ተዋቸው ብቻ ነው። እሱን ይችል የሁላቸው ማለት ለሱ ሚስቱ ናት፣ ለነሱ እህታቸው ናት። አዘኑ የሁላቸውም ነው። እኛ እንዲህ ብለናን እሱ እንዲህ ብሏን የሚለው አይጠቅምም። የሚጠቅመው ነገር ለልጁ የሚጠቅመውን ነገር ለአባትየውና ለህፃኑ ልጅ የሚሆነውን ነገር ማድረግ ነው። እሷን የሞተውን ሌላ ምንም እንትን የለውም። አይ ማስቀበር ነው፣ ሌላ ነገር የለውም። ግን ሌላ ወደ ኋላ ሳንመለስ ሁላችንም በምንረዳው መልኩ ሁላቸውን መርዳት ነው አለብን። ወንድማችንን መርዳት፣ ለህፃኑ ላይም እንዴት ብሎ ይሄዳን የሚለው መርዳት ነው አለብን። ሌላ ነገር ጨርሻለሁ ነው። በዛ አንተ በጣም አስተዋይ ነህ። ትክክለኛ ነገር ነው። ወደ መርዳቱ ወደ ውጤቱ እንጂ እዚህ ጋር ከሌንዲ ነው የሚለው ነገር ጊዜያችንን ከባባከን ውጪ ምንም የሚጠቅመን ነገር የለም። እሱ አሁን ቪዲዮ አብሩና ልጁን አሳዩት ህፃኑ። እሺ ጠብቁና ልጁን ታንተው። ሌላ ሀቡ ምናልባት እንደ ሶሉሽን እስከሚመጣ ድረስ ምናልባት ጊዜያዊ አካውንት አስከፍተን እኔ በማውቀው ሰው አስከፍተን ምናልባት እስከሚመጣለትም የሚለው ውሳኔ ካረጋችሁም ተሰብስቦለት አይሽ ለሱም ወደ ሀገር ይዞ ምናልባት መግባት ፈልጎ ከሆነ ጋራንቲ እንዲሆነው ከመጣው በኋላ ጉል ሆናለሁ የሚል ፍራቻ ካለው ምክንያቱም በቃ ዜሮ የሆነ አካውንት እናወጣና ከእስከ አድርገንበት ከዛ በኋላ የሱን መጥቶ ከተቀበለ በኋላ አካውንቱ ያው የሚዘጋ አካውንት ምክንያቱም ሌላ ሰው እንደገና ተመልሶ ገንዘብ እንዳያስገባበትም እንደዛም ያህል ድረስ እንተባበራለን። ያው ካለበት ሀጃ ካለበት ችግር አንጻር ሳይድ ግን ከምንም በላይ ያው ተረጋጋ። ሁሉም ሰው
ያው አንጀቴም ሆዴም ሆዴ ነው ነው። የእሷም ሀዘን ነው ያንተም ሀዘን ነው። እሷም ተረዳርታችሁ አብሽሩ። አሁን ወደ ቀልብህ ነው መመለስ ያለብህ፣ ወደ ልጅህ ነው ማተኮር ያለብህ። ስለዚህ ኢንሻአላህ የዚህን ያህል ድረስ እናንተ ደግሞ ስትግባቡ ስትስማሙም ጭምር ነው ደግሞ ሁሉም ሰው ለማገዝም ሀቡም እንደዚህ ጊዜዋን ወስዳ እናንተን ለማገዝ ይሄው እኔም ካለሁበት ጠርታ ይሄ ሁሉንም ሰው ሰብስባ ይሄ ሁሉ የምታደርገው ለዛ ነው። እናንተ ደግሞ አሁን በረባው ባረባው የምትጨቃጨቁና ሰጣ ገባው ካለ ሰው ሊረዳም መጥቶ የእናንተም ጭቅጭቅ ሆኖ ይሄንን ነው የሚሆነው። ስለዚህ አብሽሩ። ስለዚህ እናንተም ራሱ በዚህ ሀጃ ውስጥ ሆናችሁ አፉ መባባልም አለባችሁ። ነገ ላይ መፈላለጋችሁ አይቀርም። ያው ዞሮ ዞሮ ስጋ ነው፣ ተጋብታችኋል። ይሄንንም አስብበት። አብሽሩ። እሺ ነይ ተመልሰሽ ግቢና እንዳለው ወንድም ካሊድ አፉ ተባባሉ። ግን ትንሽ አምባገነንነት አለብሽ። ይህንን ማስተካከል አለብሽ። ሚስቱን አቶ አይዞህ ብሎ እንደማጽናናት እንዲያድርግ እያሉ ማዘዝ ትክክለኛ ነገር አይደለም። እሱን እንዴ ሚስቱን እኮ ነው ያጣው። እኛ ብቻ ነን የሚሰማን ሀዘንዋ፣ አንተ አይሰማህም አይነት ነገር እኮ ነው የምትመስል። እሱ መሰለኝ እየሰራ ሲያስታምማት የነበረው ግመል እየጠበቀ የመታከሚያ ሲልክላት የነበረው እሱ መሰለኝ። አንቺ የት ነበርሽ እስከዛሬ ድረስ? ደውለሽለት ማታቂ ሚስቱ ደውለሽ የሚስቱ ዘመድ ስለሆንሽ ብቻ እሱን ማዘዝ የምትችይ መስሎ የተሰማሽ። ይቅርታ፣ እኔ በጣም ስሜታዊ አርገሽኛል። እሺ ልጅቱ ትንሽ ፈራ አርጋ ላይ ዛላ መዝለቅ እኔ ይዤው ልዝለቅ ልጅ ነው። ሀቢባ አቤት አንተ ይዘኛ ወንድሜ ይኸውልሽ ውዴ፣ እኔ ሳልረዳው ቀርቻ አይደለም። መጀመሪያም ሚስትህ ናት ሙታለይ፣ እኛም አክስታችን ናት። ግን አልኩት ቪዲዮ መስራት በፊት እኛ ጋር ብናወራ ቤተሰብም ይችሊ አንደኛ ሙስሊም ናት፣ አይሆንም የምትቀበለው ጠባለ ይሄ ጌታ ሲያምር ማሻአላህ። ይሄንን አይተህ መጽናናት ነው ያለብህ። ይኸው ይሄን የመሰለ ልጅ እኮ ነው ጥላልክ ሄደችው። አብሽር ሱብሃንአላህ። በልጅክ ተጽናና። እሺ ወንድሜ፣ ስንት ጊዜው ነው? ስንት አመቱ ነው? አይሰማም። 4 ወሩ ነው ወንድሜ። አይታይም እኮ ልብስ ነው የሚታየን። አሁን እንደዚህ ያድርገው ካሜራ። ማሻአላህ ግን እኮ 4 ወር ነፍስ አያውቅም። ሰላም ልለው ነበር። የኔ ፍቅር ሲያምር ማሻአላህ። አላህ ያሳድገው የኔ ውድ ማሻአላህ። ሰይድ ይኸውልህ አብሽሩ። ካስፈለገህ እኛ ጋርም ትተኸው መሄድ ትችላለህ። ምንም ችግር የለም። እስካለህበት ድረስ እኛ ጋርም ብዙ ልጆች፣ ህፃናት ልጆች፣ እናቶች አሉ። እዚሁ ለሞግዚት ሰጠኸውም እኛ ጋር እንትን ማድረግ ትችላለህ። ይህን የመሰለ ልጅ ምንም አይሆን። ወንድም ካልን ስማ፣ እሱ እኮ ያዥት አላጣም። ኢትዮጵያ መንገድ እንጂ የተዘጋው መላኪያም አላጣነ ያዥታም አላጣ። አንደኛ እናቲቱ በር እየጠበቀኝ ነው። እህቶቿ አሉ ጠይቅ የሚይዘው ማጣ ወተት ራሱ ብየዋለሁ። ወተት ምን በቃ ጥሩ በቃ ኢማን በቃ የለሽም። ማሪ ሰው ስታወሪ ግን ክብር የለሽም። ወንድም ካልን ስማ አልባልም። ውስጡን ሰላማውቅ ነው ካላስ ያላቸው ወርጁ ውስጡን ሰላማውቅ ነው። ምንድነው ንገሪኝ። ውስጡን የምታውቂው ምንድነው? ምንድነው ንገሪኝ። አንድ ነገር ልንገርሽ ማለት ነው ሀቢባ፣ ፍትሃዊ ነሽ ብዬ እንጂ የመጣሁት ሀዛም ሀንተና ቤትም ገብቼ ሰርበው ነው አወረዱኝ። ስሚ ሙታለይ ትረፍበት። ልጁን ማዝም ማሳደግ ከፈለገ መላክም ከፈለገ አህለኑ ሳህለን ችግር የለብንም። ግን ማለት ነው ያዞን ማልቀስ ማፊ ፋይዳ። እሺ ለምሳሌ ለምን ያዞን ባልሽው ለምን ትቸው ነው ሁሉ ነገር ትቸው እንጂ ጥሩ ሰው ሁኔ የመጣሁት ምቀኛ ሰው ከሆንሽ ተናገሪ። ዝም ብለሽ ሰው በሌላ ነገር አስቦት ልጁን እንዳይረዳው ምቀኝነት ካልሆነብሽ ይሄን አድርጓል በይ ተናገሪ። ምን አድርጓል? ምቀኛ አይደለም። እኔ ልጁ መተሽ ይኸውልሽ ምንም የምታወሪው ስለሌለሽ በልቤ በውስጤ ምናምን ብለሽ ሰው በውስጧ ምን አለ ብሎ ሰው አስቦ እሱን መጥፎ ሰው ነው ብሎ እንዳይረዳው ስለፈለግሽ እንጂ ካለበለዛ ተናገሪ። ያለውን ነገር እዚህ ጋር ንገሪን። እድሉ ሰጥተንሻል። እኔ ቢረዱት ስሚ ቆይ ቢረዱት ምን ይጎልብኛል? እሱ እንጂ እሱ ምንድነው ጥፋቴ እያለሽ ነው? ጥፋቱን ንገሪው። እሺ ድሪስ ተናገር። ጀነቴ አሁን አንቺ ምን እንዲሆን ነው የምትፈልጊው? አንቺ ጥያቄ በትክክል አስረጅኝ። ድሪስ ስማ፣ አንተ ታውቃለህ፣ ዙሮ እኔ ሀሱ ባልደውልም ታውቃለህ የነበረውን ነገር ጠይቅ። ግን እኔ አሁን አንደኛ እኔ አይረዳም አላልኩም። ጠይቅ የሀይ ማሳደግ ከፈለገ ያሳድግ፣ ችግር የለውም። ወዲ ሀገርም ሀላካ ከፈለገም እናቲቱ አለ እህቶቹ አሉ ይላካን፣ ችግር የለውም። እኔ እንዳይረዳ አይደለም
አንደኛ አስክሬን ኢትዮጵያ ይግባ አይቻልም፣ አናስገባ። ሙስሊም ናት አይው ትቀበራለች። ጠይቅ እኛም አላፍትና አለብን። እሱን መረዳት አለበት ይረዳ። ግን ብቻ ከባድ ነው። ካላስ እርዱት። ዙሮ ተዛዝሮ እንዴ ቆይ በእናታችሁ ማነሽ አንቺ ፍቃድ የምትሰጭን እሱን መርዳት እንደሌለ ምን ፍቃድ የምትሰጭን ማነሽ? የምታውቂው ነገር ካለ ተናገሪ። ምንም ስለሌለሽ ነው የምታድበሰብሽው። ምንድነው የዚህ ሰውዬ ጥፋት? ያዞምባ ለምን አልሽው? ሚስቱ ሞታበት እያለቀሰ ይሄን ንገሪኝ። ያዞምባ ያልኩበት ምክንያት አንደኛ እሱ ሀገር ቁጭ ብሎ ከርሞ አሁን ካወጣ ገና ስንት ወሩ ነው? 4 የሙስተሽፋ ስትሄድ ብር እያወጣ የከረመው ማን ነው? ጉርብ የሰበሰብነው እኛ ነን። እኛን አሁን ወደ ግል አርጎ እኛን ተፋተኛ ለወራት ነው። አሁን የ2 ወር ደሞዙ ልኮላታል። እሺ ጠይቀኛ በቃ ለማንኛውም ሀቢባ ለኔ አቤት። እሺ እንደ ትክክለኛ ከተናገርነ ጀነቲን ተዋትና እንደ ትክክለኛ ልጁን አይረዳም፣ ሚስቱን እንትን አይልም። እኔ በማውቀው ድረስ እየላከ ነው ወደ እኔ። ብሩ የሚመጣው ወደ እኔ ነው። ብር እየላከ ነው። ቅርብ ሰዓት አሁን በ10 ቀን ባልሞላ 2000 ሪያል ልኮልኛል ለልጁ። ሐሊብም እስተ ካርቶ ውሃው ድረስ ልኮልናል። ብርም ደግሞ ሕክምና ምንም ብትል በአቅሙ በፈቀደው እኔ የማውቀው በስልክ ነው። ትንሽ ሰዓት ነው ግን ብሩ ወደ እኔ ስለሚመጣ እየላከ ነው አውቃለሁ። የዞሮ የሰው ልጅ የሆነ ይሁንና ያልሆነ ይሁን እንትን ሳይሆን ትክክለኛውን ነው። ሰው ሐለ ስሙ ማጥፋትም ጥሩ አይደለም። እኔ በማውቀው ድረስ ለልጁ እየላከ ነው። ብሩ ወደ እኔ የሚመጣው እያደረገ ነው። ሌላውን ጨርሱ። አብሽሩ። ሌላ ሀቡ አንድ ደቂቃ ስጭኝ። እኔ እንደው ለእሷ እንዲገባት ምቼም ታች ሆና ትሰማለች እና በሸሪዓውም ቢሆን ያው ማወቅ ያለባት ወደ ሀገር ገብቶ ምንድነው እንዲቀበርም የፈለጋ ከዚህ በኋላ መብቱ ኢቭን ከእናትና ከአባቷ በላይ ባል ነው በቃ መወሰን የሚችለው እና ይሄንን ማወቅ አለብሽ። ለምሳሌ አሁን እንደው በዚህ ትቀበር እዛ ትቀበር የሚለው ነገር ስምምነት እናንተ በሸሪያው እዚህ ትሁን ብላችሁ እናንተ ራሳ ማሳመን አለባችሁ እንጂ መወሰን የሚችለው ባልየው። እንደዚህ እኔ ፋሚሊ በእህቶቼ በነበረ ጉዳይ ላይ አዲስ አበባ ይሁን ወልቂጤ ይሁን ብለን ስንል አይ ሸሪያው የሚያዘው ባሎቻቸው ባል ስላላቸው ባሎቻቸው ያላገቡት ብቻ ላይ ነው መወሰን የምትችሉት እንጂ ተብሎ እንደዚህ እንትን ሆኖብናል። ስለዚህ አሁንም መወሰን የሚችለው ባል ነው እና አፉ በይኝና እህቴ አሁንም በሀዘን ላይ ያው እንደገና መልሶ በሰቁ ስልንጨት ስደድበት ነው የሚሆንብሽ። በዚህ ሀዘን ላይ ሆናችሁ እናንተም በዚህ አሁን ሽኩቻ መሆን የለባችሁም። አሁን የበለጠ ይሄ ደግሞ የሚያሳሳ ልጅ አለ። ቅድም ምናልባትም አፉ በይኝ እንደዚህ የሚያሳሳ ልጅ ማንም አይደለም ቤተሰብ እኔ እቀበላለሁ ያልኩት እንደው ሞራል እንዲሆናችሁ ነው እንጂ ማንም ይሆናል። ስለዚህ ለሀገርም ቢገባ ይሄን የመሰለ ልጅ ምንም አይሆንም ነው ገና። ምክንያቱም ኦልሬዲ ለመያዝ እንኳን የሚያስቸግር አይደለም ነው። እንዳልሽውም ቤተሰብ ሊኖራችሁ ይችላል፣ እናት አያቶች ይኖራሉ። ስለዚህ እነዚህ ስላሉ አሁን ዋናው ነገር አሁን ያለበትን ችግር ከዚህም ጭንቅላት ከዚህም ውስጥ ከዚህ ሁሉ ነገር እንዲወጣ ወንድማችን እንዴት እናግዘዋለን? ነገም እኮ ይሄ ልጅ ቢደገፍ እናንተ ልታወጡት የነበረውን ነገር እንኳ አላህም ይቀንስላችኋል። የሁሉ ሰው ቁጭ ብሎ 14000 ሰው ቁጭ ብሎ ቀላል አይደለም። የእውነት ዛሬ ቢታወቅና እንኳን እንደዚህ ቢሆን ኖሮ አካውንት ተደርጎ ቢሆን እኮ ስንት ሚሊዮን ተሰብስቦ ነበር፣ ስንት ነገር ተረድቶ ነበር። በዚህ ሁሉ ጭቅም በዚህ ሁሉ ንትርክም። ስለዚህ ማሰብ ያለብን አሁን መጀመሪያ ይብላኝ ለሞተው የተጎዳ ተብሎ እኮ አሁን ያለው ሰው ነው። ስለዚህ አብሽሩ። አሁንም አንቺ ለአላህ ብለሽ አፉ መባባል በዚህ ሀዘን ላይ ሆናችሁ አፉ በለኝ ወንድሜ ብላችሁ አፉ በለኝ ትብላችሁ እኛም ከቀልባችን ይሁን አንቺም ቀልብ አይሰበረብሽ። እኔ ደግሞ በተረዳዎች ደግሞ የአነጋገር ዘዬሽ ነው የአነጋገር እንትንሽ ነው እንጂ ልታስረጅበት የመንገድሽበት ኃይለኝነት ይመስላል፣ የማዘዝ ይመስላል። ልክ ነሽ። ስጋም ስለሆንሽ በዛኛው በኩል ነው። ሴት ልጅ ከወጣች በኋላ ትእዛዙ ሁሉ ነገሩ የባል ነው የሚሆነው። ይሄን ማወቅ አለበች። ስለዚህ አብሽሩ። አሁን እነሱንም አፉ በለኝ ብለሽ ለዚህ ድጋፍ አንቺም ያለሽን ግሩፕም ምንም ሰብስበሽ ለዚህ ልጅ እንትን ማድረግ አለብሽ። ወንድም ካለኝ መጀመሪያ እኔ እሱን አውሁ በለኝ አለል። በጣም ያስጠላል አነጋገርሽ ማሪ። ትህትና እሱ እኮ ነው የሐራስ ቤቷ እኮ ደብድቧት እኮ በሽተኛ ያረጋት እኮ እሱ ነው። ረግጦ እኮ ሲጨርስ ነው ወደ ገጠር ወጥቶ እኛን አንሱ አለን ነው። እኛ እኮ ነን ያነሳ ነው። ሀቢባ ሌሽ
ፍትሃዊ ያኮኒ እኛ ልጁን ራሳችን እንልከዋለን እሱ ራሱን ችሎ ኑሮውን ይኑር ችግር የለውም እኔ እዛው ገባለሁ ሀገር ቤት እሱ ሌላ ወሬ እንዲያላወራ ብዬ እንጂ ሰኔ ነገር ረቅጥ ሲዘም የዘመዶቹን ቁጥር አንድ ስጠይ በዩ የወንድሙን ቁጥር ያክስቶቹን ቁጥር እሷን እንደሰጠኝ የእህትየውን ቁጥር ያክስቷን ቁጥር እሷን እንደሰጠኝ የሚያውቀው የቤተሰቦቹ ጋር የማይስማማ ወንድሙን አንጣ በዩ ወንድሙ ይንጣ የወንድሙ ሚስት እንዳንቺ አይነት ግን እኔ የሚስተር ምቀኛ ነው ይባላል። በጣም ምቀኛ ነው። እሷ ትጨርስና እኔ ደግሞ ላውራ። እሷ ትጨርስና እኔ ላውራ። አግባባ ይኸውላችሁ፣ በዚህ አስክሬን አስቀምጣችሁ ጀነት ያድም ስነ ስርዓት ያጅ ልጁን እኔ ራሴ ይዤው እገባለሁ። እሺ ወንድሙ እንደውለሽ ኢማን ሐራም ነው። አስክሬን አስቀምጣችሁ እንደዚህ አይነት ንግግርም አያስፈልግም። እንዲህ ሀዘን ላይ ሆናችሁ ሰው መቼም ገና መጀመሪያ አፈር ትቅመስ ይችልች ይሄን ነገር ሳይደረግ በዚህ ሀዘን ላይ ሆናችሁ እንደዚህ አይነት ንግግርም እንደዚህ አይነት መነጋገርም የለባችሁ። ይሄ ነውር ነው። ስለዚህ መጀመሪያ እሱን እንትን መሆን አለባችሁ። የፈለገ የምታወራው ነገር ስታጣ አስባ ይሄንን ብል የሀቢባን ሀሳብ አስቀይራ ታልጣልኝ ከቤቴ እርዳ ታረዳም ትላለች መቷታል ካልኩኝ ብላ አስባ መታ ከቀድም ጀምሮ ተናገሪ ምንድነው ያለው ነገር ስንላት ሳትናገር አሁን አሰባሳው ወጣችና ተመካክራ መታ ይሄንን ብል ያባሩታል አይረዱትም ብላ እንዳንቺ አይነት መቀኛ ሰው ነው በህይወቴ አይቻላቅም። ሀቦይልሽ እኛም ጋር መጣ አባረናት ነው። ትላንትናም በሷ ተመሳሳይ የሆነ ሰው መጥቶ ለምንድነው ብሩ የሚሆነው እኛ በፈቀድነው ነው አካውንት ሲሉ እኛ ደግሞ የምናውቀው የተጎዳው ሚስቴ ሞተችብኝ ብሎ ያለቀሰው ወንድም እንጂ እናንተን አናቅም ከነበራችሁ እስከዛሬ። አሁን ይችላል በቀጥታ የሚያሳየው ምቀኝነት ነው። ብሩ ለምን በሱ አካውንት ይሰበሰባል? የውርሻ ገንዘብ አረጋችሁ እንዴ? የሰሩት ገንዘብ እኮ አይደለም እየሰበሰብን ያለነው ልጁ የሚታገዝበትን የሷ ልጅ የሚያርግበትን እንጂ በዚህ ልክ ሬሳ አስቀምጦ ስለ ገንዘብ የሚቸካቸክ ዘመድ ያለ እንደ እውነቱ እያያ